ነግራታለች። ሆኖም የእርግዝና መመርመሪያ የሚሆነውን የኑሐሚን ደብቃ ያስቀመጠችውን እቃም አንስታ ለወይዘሮ ዝናሽ አሳይታታለች። ምንድነው ደግሞ ይሄ በማለት ጠይቃ ነበረ። ይህ የእርግዝና መመርመሪያ ነው፣ ኑሐሚን ልብስ ነው ያገኘሁት በማለትም ነግራቸዋለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል 29ን እንመለከታለን። በባለፈው ክፍል ወይዘሮ ዝናሽ በድብቅ እስካሁን ከትዳራቸው ውጭ የነበራቸውን ልጅ ስልክ እያወሩት ነበረ። ዳግም ይባላል። መጥቼ እማዬ አንቺን መጠየቅ አለብኝ በማለትም እናቱን እያናገረ ነው። እናት ግን ለዘመናት የደበቅኩት ሚስጥር ስለሆነ ትዳሬን ያናጋል፣ እዛው የተቀመጥክበት መቀጠል አለብህ፣ ወደዚህ እንዳትመጣ በማለት ልጃቸውን እያስጠነቀቁት ሳለ ኑሐሚን ታዳምጥ ነበረ። ይህንም ስልኩን አውርተው ጨርሰው ሊወጡ ሲሉ ግን ፊት ለፊት ከኑሐሚን ጋር ተገጣጥመዋል። ኑሐሚን እዚህ በር ላይ ተደብቀሽ ታዳምጭ ነበረ፣ ምን ትሰሪያለሽ በማለትም ኑሐሚንን ክፉኛ ፍጠውባታል። ማለትም ያወራውትን አንድ ባንድ ሰምተሻል ወይ በማለት ኑሐሚንን ጠይቀዋት ነበረ። ኑሐሚን በትክክል እንደሰማችና በትዳሯ ላይ ማግጣ እንደወለደችው ለዚህ ነው አይደለ ነውርሽን እንድደብቅልሽ የምትለማመጭኝ በማለትም ነግራታለች። ታዲያ ወይዘሮ ዝናሽም የሰማሽውን ሚስጥር ለማንም እንዳታካፊ፣ ገንዘብ ካስፈለገሽ ልሰጥሽ ይችላለሁ በማለት በገንዘብ ለመደራደር ሞክራለች። ኑሐሚን እኔ እንኳን ከአንቺ ገንዘብ ሳይሆን የምፈልገው አባቴ የሚፈልገውን ክብር እንድትሰጭልኝ ነው በማለትም ተናግራት ትታት ወጥታለች። እሺ ይህንን በሚገባ ፈጽማለሁ በማለት ወይዘሮ ዝናሽ ሳይወዱ በግዳቸው ዛሬ ላይ በኑሐሚን ሀሳብ ተስማምተዋል። ኑሐሚንም እሺ የዳግም እናት አመሰግናለሁ በማለት ነበር የመለሰችላት። የዳግም እናት አለችኝ፣ እሳ ያልኩትን በሙሉ ሰምታኛለች ማለት ነው። ወይኔ ጉዴ ትዳሬ አደጋ ላይ ወደቀ፣ በቃ አለቀልኝ እያለች መምሰልሰል ተያይዛለች። አቶ ተሰማ የወይዘሮ ዝናሽ አመለካከት ስላማረራቸው ቤቱን ለቀን መሄድ ይኖርብናል በማለት ለልጃቸው ለኑሐሚን እያማከሯት ነው። ኑሐሚን ግን ለተጨማሪ ጊዜ እዛ ቤት መቆየት እንዳለባቸው ለአባቷ ነገረችው። ለምን ልጄ እንድንሄድ አልፈለግሽም እንዴ? እኔ በጣም የወይዘሮ ዝናሽ አነጋገር ትክክል ስላልሆነ ይህንን ቤት ለቀን መውጣት አለብን በማለት ልጃቸውን አስረዱ። ልጃቸው ግን አባዬ ሕክምናውን እስከምትጨርስ ድረስ እግሬ ስር ተደፍታ ይቅርታ ጠይቃኛለች። ሆኖም አንተ ከህመም እስከምታገግም ድረስ እዚህ ቤት ግዴታ መቆየት አለብን በማለት አባቷንም እንደምንም ልታሳምነው ችላለች። እንደውም ከዚህ በኋላ ወደ ሳሎን አብረው ተቀላቅለው ከቤተሰቦቹ ጋር በአንድ ማድ እንኳን ለመጋራት ያን ያህል ከባድ እንደማይሆንም ኑሐሚን ለአባቷ ነግረዋለች። አባቷም ከምን ተነስታ እንደዚህ ልታደርግ ቻለች? የሆነ አንዳች ምክንያት ይኖራል በማለትም ጥርጣሬ ውስጥ ገብተዋል። ሆኖም ኑሐሚን በተስማማቸው መሰረት ሳሎን ማድ አብረው ቀርበው ሳለም ወይዘሮ ዝናሽ ግን እኔ ስራ አለብኝ መሄድ ይኖርብኛል በማለት አብረው መብላት እንደማይፈልጉና ተነስተው ወደ ጓዳ ሊያመሩ ሲሉ ምን ነው ማድ ቀርቦ ተነስተው ሊሄዱ አሰቡሳ፣ አብረን እንብላ እንጂ በማለትም እዛ ሳሎን እንድትቆይ ታደርጋቸዋለች። እዚህ ጥላቻና ቂም የያዙት ወይዘሮ ዝናሽም ኑሐሚን ገና ለገና አንድ ሚስጥር አወቅኩ ብለሽ እላይ ላይ ካልጨፈርኩ አልሽሳ፣ ምን ለማድረግ እየሞከርሽ ነው በማለትም ለማመነጫጨቅ ስትሞክር ኑሐሚንም የሰማሁትን ሚስጥር አንድ ባንድ ለአቶ ለይኩን እነግረዋለሁ በማለትም አስፈራራቸው። ወይዘሮ ዝናሽም አላማሽ አባትሽን ማሳከም ከሆነ አሳክምልሻለሁ፣ ሌላ ነገር ግን ብታደርጊ ወዮልሽ በማለት በኑሐሚን ላይ በህይወቱ አደጋ እንደምትፈጥርባትም አስፈራራቻት። ኑሐሚንም በዚህ ምድር ላይ አባቴ ባይኖር ኑሮ እኔም ሞትን በተመኘው ነበረ፣ ምነው ህይወት እንዴት እንዳስጠላኝ በገባሽ በማለት ብቻዋን እያወራች ነበረ። አቶ ለይኩን ከወትሮውኑ በተለየ ወይዘሮ ዝናሽ ሳሎን ላይ አብረው ተቀምጠው ከአቶ ተሰማ ጋር በአንድ ማድ መጋራት መቻላቸው ለእርሳቸው በጣም ትልቅ ነገር ነው። ሆኖም ዛሬ ላይ ያሳየሽው ፊት በጣም እጅግ ደስ የሚል ነበረ፣ ከየት አመጣሽው በማለት ሚስታቸውን እያመሰገኑ ነው። እንግዳስ በዚህ ብቻ አይነቅህ፣ ገና ወደ ውጭ ሀገር ሄዶ አቶ ተሰማ መታከም አለበት በማለትም ጨመረችላቸው። ይህን የሰሙት አቶ ለይኩንም እንዴት እንደዚህ ልትለወጥ ቻልሽ በማለት በጣም እየተገረሙ ነው። በሌላ በኩል አቶ ተሰማም ምን ከጀርባ ሌላ እኔ የማላውቀው ታሪክ ቢኖር ነው ከኛ ጋራ እንዲህ አብረን መቀመጥ የቻልነውና እዛ ሲወል ከነበረ ጸባይዋ ተቀይራ መልካም ሰው መሆን የቻለችው በማለትም የወይዘሮ ዝናሽ ጸባይ መቀየር ለራሳቸውም ጥያቄ ፈጥሮባቸው ለኑሐሚን እየነገሯት ነበረ።
ወይዘሮ ገነትም ለድፍረት ይረዳኝ ዘንድ አረቄ በደንብ መጠጣት አለብኝ በማለት አረቄ ገዝተው በደንብ ሲጠጡ ቆይተዋል። ኤደን ወደምትገኝበት ወደ አቶ ለይኩን ቤት በምትመጣበት ሰዓት ከበሩ ዘበኛው ሆኖ የጠበቃት ኤርሚ ነበረ። ድሮም ከዚህ እንደምትኖር ገምቼ ነበር አለችው። ደግሞ አንቺ ምን ልታደርጊ መጣሽ? ምንስ አስበሽ ነው? በማለት ከኤርሚ ጋር መፋጠጥ ይጀምራሉ። ገና በር ላይ ሆናም እኔ የአቶ ተሰማ ሚስት ገነት እባላለሁ፣ የኤደን እናት ነኝ በማለት ራሳቸውን እያስተዋወቁም በጥሪ መልኩ ነበረ ወደ ቤት የተከሰቱት። ይህንን በረንዳ ላይ ሆነው የሚከታተሉት ወይዘሮ ዝናሽም ወይ ጉድ ምን እብድ ነው ወደ ቤት የመጣው ዘንድሮስ ወዴት በሄድኩ እያሉም በጣም እየተምሰለሰሉና እየተናደዱ ነው። ኤደን በበኩሏ እማዬ ከዚህ ምን ትሰራለች? ምን ልታደርግሽ መጣች? እያለችም በጣም ተደናግጣለች። ታዲያ ወደ ቤት ወደ ሳሎን ገስግሰው በመግባትም ኤደንን በጣም አስደንግጠዋታል። ጭራሽ እዚህ ምን ትሰራለች? ለምንስ መጣሽ እማዬ? እያለችም በጣም አፍራባትና ተሸማቃባት ነበረ። ኤርሚ ደግሞ የሆነ የተለየ ነገር አድርጋለሁ ብለሽ ወዮልሽ፣ ያደረግሽውን ነገር የምረሳልሽ እንዳይመስልሽ እያለም አንዳች ተንኮላዝለው ወደዛ ቤት አብረው ተከታትለው እንደገቡም ገብቶታልና ኤርሚ ኑሐሚንን የሆነ ነገር አድርጋለሁ ብቴ ወዮልሽ በማለት ነበረ ገነት ላይ ይዛተባት። ሆኖም ወይዘሮ ገነት አሁን በማስመሰል እንደዛ እንዳላሰቃዩትና ብዙ ፈተና እንዳላሳዩት ሁሉ አቶ ተሰማ ወደ ሳሎን በወልቸር በሚመጣበት ሰዓት ወይኔ አቶ ተሰማ የጥንቱ እኔን አፈር ልሆን እያሉም ማስመሰላቸውን ተያይዘውታል። እባክህን የቀድሞ ቤታችንን አስመልሰን ወደዛው ሰብሰብ ብለን እንኑር፣ ወይኔ አንተን ካጣው በኋላ ይኸው እኔም ህይወት የተመሰቃቀለ በማለት በስካር በተያያዘ አንደበቷም እየለፈለፈች ነው። ወይዘሮ ዝናሽም ገነት ለምን ከቤት ትመጣለች? አሁን ወደ መጣችበት መልሽልኝ እያለች ኑሐሚንን እየተጨቃጨቀቻት ነው። ስለ ገነት የሚያገባት ነገር እንደሌለና ምንም በማታውቀው ነገር እንዳትጨቀጭቃትም ወይዘሮ ዝናሽን አስጠነቀቀቻት። ዞሮ አንቺ አልወለደችኝም ብለሽ ብትክጃትም እሷ ግን የመጣችው አባትሽን ልታይ ነው። ወይዘሮ ገነትም ከአቶ ተሰማ ፊት በመቀመጥ በጣም በድለንሃል፣ እባክህን ይቅር በለን እያለችም እየተለማመጠችው ነበረ። አቶ ተሰማም የወይዘሮ ገነት ማስመሰል ስለተገለጠለት በጣም ሁላችሁ ማስመሳዮች ናችሁ፣ ከእናንተ ፊት መራቅ ነው የምፈልገው፣ እዚህ ቤትስ ምን ልታደርግ መጣች? በማለት ነበረ ከተቀመጠበት ተነስቶ እስከ መሄድ ደረጃ ደርሷል። በሌላ በኩል አቶ ለይኩን ለልጃቸው በመደወል አምራን ከከዳችው በኋላ ወደዛ ቤት መጥቶ መቀመጥ እንኳን በጣም ደብሮታል። አባቱም ስልክ በመደወል ለአንዲት ልጅ ብለህ ራስህን ማጣት የለብህም፣ አደራ ልጄ ተጠንቀቅ በማለትም ልጃቸውን እየመከሩት ነው። በሌላ በኩል ወይዘሮ ዝናሽም የገነት ወደዛ ቤት መምጣት በጣም አበሳጭቷትና እናዷት ስለነበር ለአቶ ለይኩን በመደወል አንተ ከሱ ተጎልተሃል፣ ቤቴ ግን ብዙ ታምር እየተፈጠረ ነው በማለት ነግረዋለች። ኑሐሚንም እኔ ለራሴ የተሸከምኩት ችግር ከአቅሜ በላይ ነው፣ አንቺ መጥተሽ ደግሞ አታስቸግረኝ በማለትም እየነገረቻት ነበረ። ወይዘሮ ገነት ግን አባትሽ አመነጫጭቆ ቢልከኝ አንቺ ደግሞ ፊትሽን ፈገግ አድርጊና ተቀበይኝ፣ የት ልደርስልሽ ነው በማለት አሁን ኑሐሚንን መልካም ሰው በመምሰልም እየተለማመጠቻት ነው። በሌላ በኩል ወደ መኝታ ክፍል በመግባት የኑሐሚንን እቃዎች ስትፈትሽ የእርግዝና መመርመሪያ የሆነውን መሳሪያ አግኝተዋለች። ታዲያ ይህንንም እንደ ድክመት በመቁጠር ለወይዘሮ ዝናሽ አሳይታ ከዛ ቤት ለማስወጣትም እቅድ አቅዳለች። ይህንን መሳሪያ እንዳገኘችው ነበረ ኑሐሚን ሰራውልሽ፣ ከእንግዲህ በኋላ እጅ ላይ ትወድቂያለሽ በማለት ወዲያውኑም ወደ ሳሎን እየሮጠች የተከሰተችው። ታዲያ ሳሎን ላይ ተቀምጣ የነበረችው ወይዘሮ ዝናሽም ለምን እናትሽን ወደ መጣችበት ይዘሽ አትሄጅም? የኔ ቤት የእናንተ ኮተት መሰብሰቢያ ነው እንዴ? በማለት ምርር ብለው ተናግረዋታል። ኤደንም እኔ እኮ ሰራተኛ ነኝ፣ አስፈልግሻለሁኝ፣ ለምንድን ነው የምወጣው? ይልቁንስ ከኑሐሚን አንድ ነገር አግኝቻለሁ በማለትም ይህንን የእርግዝና መመርመሪያ የሆነውን መሳሪያ እንዳገኘችም ነግራታለች። ይህ ደግሞ ምንድን ነው በማለት ይህንን መሳሪያም በደንብ ስታዩ ነበረ። እንግዲህ የኑሐሚን እርግዝና በሚስጥራዊነት ከራሷ በስተቀር ለማንም ያላጋራችው ሲሆን ዛሬ ላይ ግን በኤደን አማካኝነት ወይዘሮ ዝናሽም ልታውቅ ችላለች። ወይዘሮ ዝናሽ ከበፊቱ ዛሬ ላይ ከኑሐሚን እጅ ወድቃ እየተለማመጠች ያለችበት ጊዜ ነው።
ይሁን እንጂ ኤደንና ወይዘሮ ገነት ወደዛ ቤት መከሰታቸው ደግሞ እጅግ በጣም አስቸጋሪና አደገኛ ሁኔታ ላይ ያሉም ይመስላሉ። የእርግዝናውን ሁኔታ በግልጽ ወይዘሮ ዝናሽ ማወቋ ምናልባትም ለኑሐሚን ሌላ ፈተና ሊያመጣባት ይችላል። ለማንኛውም ዛሬ ኑሐሚን ክፍል 29 ይመስል ነበረ። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።